ስለ ኦንላይን ቢዝነስ የተነገራችሁን 3 ውሸቶች ልንገራችሁ። በእነዚህ ውሸቶች ምክንያት ብዙ ሰው ኮንፊውዝድ እየሆነ ነው። የመጀመሪያው በኦንላይን ቢዝነስ መጀመሪያ ላይ ብዙ ገንዘብ ይሰራል የሚለው ነው። ይሄ ፈጽሞ የተሳሳተ ነገር ነው። እንደዚሁም በዚህ ተቃራኒ ሊሆን ይችላል። ማለት ኦንላይን ላይ 5 ወር 6 ወር ምንም አይነት ገንዘብ ላታገኙ ትችላላችሁ። ስራውን በመስራት ብቻ 5 ወር 6 ወር ታሳልፋላችሁ ማለት ነው። እኔ የምሰራውን ስራ ለማጥናትና እስኪኑን ለመለማመድ 5 ወር ፈጅቶብኛል። ያንን ጊዜ ካሳለፍኩ በኋላ ራሱ ያገኘሁት ብር 3000 ብር ብቻ ነበር። ነገር ግን 3000 ብር ላይ ይቆያል ማለት ደግሞ አይደለም። ስለዚህ መጀመሪያ ላይ ምንም አይነት ገንዘብ ላሰሩ ትችላላችሁ፣ እንኳን ብዙ ብር ልሰሩና ማለት ነው። ሁለተኛው ደግሞ ገንዘብ በቀላሉ ይገኛል የሚለው ውሸት ነው። ኦንላይን ላይ ምንም እንኳን ቁጭ ብላችሁ የምትሰሩት ስራ ቢሆንም አቅለላችሁ ልታዩት አይገባም። ብዙ ሰው እየጀመረ የሚያቆምበትን ምክንያት ይሄ ይመስለኛል። መጀመሪያ ላይ ቀላል ይመስለውና ይጀምረዋል፣ እየከበደው ሲመጣ ይተዋል ማለት ነው። ስለዚህ ቀላል እንዳልሆነ ልታውቁት ይገባል። ሶስተኛው ደግሞ ብዙ ሰዎች እስካሁን ድረስ ያልተረዱት ነገር ነው። ኦንላይን ላይ ገንዘብ አይገኝም የሚለው ማለት ነው። እንደዚህ እያሉ የሚነግሯችሁ ሰዎች ሞክረውት ያልተሳካላቸው ሰዎች ናቸው። ነገር ግን አሁንም የምነግራችሁ ነገር ከምታስቡት በላይ ገንዘብ ኦንላይን ላይ አለ። ብዙ ሰዎች ቤታቸው ተቀምጠው ብቻ ከሚፈልጉ ክላይንት ጋር እየሰሩ ከምታስቡት በላይ ገንዘብ እያገኙ ነው ያለ። እንደዚህ ስላችሁ መጀመሪያ የነገርኳችሁንም ማስተዋል አለባችሁ። አንደኛ 5 ወር 6 ወር ላትሰሩት ትችላላችሁ ይሄን ብር። ሁለተኛ ደግሞ ከጀመራችሁት በኋላ ራሱ ቀላል አይደለም። የሆነ በደንብ እስከሚገባችሁ ድረስ የሆነ ኤፈርት ልታወጡ ትችላላችሁ። ስለ ኦንላይን ቢዝነስ የምትጠይቁት ጥያቄ ካለ ኮሜንት ማድረግ ትችላላችሁ። ድጋሚ መገናኘት ከፈለጋችሁ ደግሞ ፎሎ ማድረግ ትችላላችሁ።